የትግራይና ወሎ ነዳጅ የት ገባ? ወሎ ገራገሩ በዶማ ይቆፈር የተባለው ነዳጅ። አለት እየተሰባበረ የሚቀልጠው ነዳጅ ሮክ ኦይል። ነዳጅ ላይ ተኝተው በነዳጅ የተረገሙ። Live on oil, sleep on oil, eat on oil, which is unfortunate. የትግራይና ወሎ ነዳጅ የት ገባ? በትግራይና ወሎ የነዳጅ ሀብት አለ፣ ግን ደግሞ ብዙም የሚወራለት አይደለም። አሁን ከተፈጥሮ ሀብት ጋር በተያያዘ በሰፊው ሲነገር የሚሰማው የትግራይ ወርቅ ጉዳይ ነው። ስለ ጥቁር ወርቅ ምንም እየተባለ አይደለም፣ በዝግ ፋይል ተቀምጧል። የትግራይ አዋሳኝ የሆነው ወሎም ነዳጅ ላይ ተኝቶ ስለ ነዳጅ መተረክ ከጀመረ ዋላ ድር ብሏል። አሁን ሁሉም ነገር ድምፁ ጠፍቷል። የትግራይ ወርቅ ለውጡን ተከትሎ በተለይም ደግሞ ከ2 ዓመታቱ የትግራይ ጦርነት በኋላ ጎልቶ የሚሰማ ነው። የትግራይ ወርቅ ታሪክ ግን የቆየ ነው። ምነው ታዲያ ስለ ኦሮሚያና ቤኒሻንጉል ብሎም ጋምቤላ ወርቅ ሲወራ በህወሓት ኢህአዴግ ዘመን የትግራይ ወርቅ ታፍኖ ቆየ የሚለው አሁንም ጥያቄ ሆኖ የቀጠለ ነው። ህወሓት በራሱ መንገድ አፍኖ ይዞት ነበር ወይስ ምን የሚለው ጥያቄ በራሱ ምላሽ የሚያሻው ነው። በአጭሩ ግን የተደረጉ ጥናቶች የሚያመለክቱት ከኤርትራ ጫፍ ጀምሮ ከሱዳን ምስራቃዊ ግዛት ሜሮይ ጫፍ ድረስ አካሎ በቤኒሻንጉል ጉሙዝ ክልል አሶሳ አቅጣጫ ቁልቁል እስከ ጋምቤላና ኡጋንዳ ድረስ አልፎ እስከ ዴሞክራቲክ ሪፐብሊክ ኮንጎ ድረስ የሚዘልቅ ከፍተኛ የወርቅ ክምችት ሀብት መኖሩን ነው። ነገርን ነገር ያነሰዋል በሚለው እንጂ መነሻችን የወሎና የትግራይ ነዳጅ ነው። በወሎ ነዳጅ አለ፣ በትግራይም እንደዛው። የትግራዩ ነዳጅ ግን በዓለማችን ካሉት የተለያዩ የነዳጅ አይነት ውስጥ ለየት ያለ መሆኑን በዘርፉ የተደረጉ ጥናቶች ያመለክታሉ። በፈረንጆቹም የ13 ቀን 2019 ከወደ ትግራይ አንድ መረጃ ወጣ። ይህ መረጃ የትግራይን ነዳጅ የሚመለከት ነው። በፍንጭ ደረጃ ብልጭ ብላ አድርግም ያለች ናት። ያቺ መረጃ መጀመሪያም መጨረሻም ሆናለች። ግን ለምን የሚለው አሁንም ጥያቄ ሆኖ እንደቀጠለ ነው። የወሎም ጉዳይ አንጀት የሚበላው ነው፣ በዚያው የውሃ ሽታው ነው ቀርቷል። በጊዜው የትግራይን ነዳጅ በተመለከተ ብልጭ ያለው መረጃ እንዲህ ይላል። በትግራይ ክልል በአይነቱ ልዩ የሆነ ነዳጅ መኖሩ በጥናት መረጋገጡን የክልሉ መንግስት አስታወቀ የሚል ነው። በመንግስታዊ ሚዲያዎች የተሰራጨ ነው። ከዚያ በኋላ ግን ይህ መረጃ ብዙም ሳይደጋገም አንድ ጊዜ ብልጭ ብሎ ጠፍቷል። ይሄው የዛሬ 6 ዓመት ከአውዳሚው ጦርነት በፊት በፋና የተለቀቀው መረጃ በትግራይ ክልል በአይነቱ ልዩ የሆነ ነዳጅ መኖሩ በጥናት መረጋገጡን የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ገለጹ ይላል። ዶክተር ደብረጽዮን ይህንን ያሉት በዛሬው ዕለት በመቀሌ ኢንዱስትሪ ፓርክ በሚገኘው KPR የተሰኘውን የህንድ ኩባንያ የምረቃ ስነ ስርዓት ላይ ነው በማለት መረጃው ይቀጥላል። ዶክተር ደብረጽዮን አያይዞም በትግራይ ክልል አምባ አላጀ፣ ነበለትና አዲግራት ባሉት ተራራማ አካባቢዎች በአይነቱ ልዩ የሆነ ነዳጅ መኖሩ በጥናት ተረጋግጧል ብለዋል በማለት ያክላል። ይህም በአካባቢ የሚገኙ ድንጋይና አለቶችን ሰባብሮ በማቅለጥ የሚገኝ መሆኑን ዶክተር ደብረጽዮን ተናግረዋል። የተፈጥሮ ሀብቱን ጥቅም ላይ ለማዋልም ግዙፍ ኢንቨስትመንት ይጠይቃልም ተብሏል። ስለሆነም በቀጣይ አቅም ያላቸው ዓለም አቀፋዊ ኩባንያዎችና ባለሀብቶችን በዘርፉ በማሰማራት የተፈጥሮ ሀብቱ ጥቅም ላይ እንዲውል ጥረት እየተደረገ መሆኑን አብራርተዋል ሲልም ይኸው የጊዜው መረጃ ያብራራል። ከዚያ በኋላ ግን ስለ ትግራይ ወርቅ እንጂ ይሄው በአይነቱ ለየት ያለ ነው ስለተባለው ነዳጅ አንዳች ነገር ሲባል ተሰምቶ አይታወቅም። ድምፁ ለምን ጠፋ ለሚለውም ይህ ነው የሚባል ምላሽ የሚሰጥ አካል አልተገኘም። አሁን ከዚያ ይልቅ ርብርቡ የክልሉ ወርቅ ላይ ሆኗል። በእርግጥ በትግራይ አለ በሚል በፍንጭ ደረጃ ከወጣው መረጃ ጋር በተያያዘ ለመሆኑ ይህንን ነዳጅ ከሌሎች የነዳጅ አይነቶች ለየት የሚያደርገውስ ምንድን ነው የሚል ጥያቄን ያስነሳል። በጊዜው ዶክተር ደብረጽዮን ስለ ነዳጁ ሲገልጹ የተለየ የነዳጅ አይነት ነው ሲሉ ተደምጠዋል። ከዚህ አንጻር ይህንን ነዳጅ ምን የተለየ ያደርገዋል የሚለውን ማካተን በጥቂቱም ቢሆን እንመልከተው። መረጃዎች የሚያመለክቱት ነዳጅ በተለያየ መልኩ የሚገኝ መሆኑን ነው። አንዱና ዋነኛው የነዳጅ አይነት በአብዛኛው የዓለም ክፍል የሚገኘውና ከምድር በታች በሚካሄድ ምርመራ ወይም ኤክስፕሎሬሽን የሚገኘው የነዳጅ አይነት ነው። ይህ መካከለኛው ምስራቅ፣ ሰሜንና ላቲን አሜሪካን ጨምሮ በአፍሪካ አብዛኛው የዓለም ክፍል የሚገኘው የነዳጅ አይነት ነው። ከፔትሮሊየም ምርት ውጤቶችን መካከል የሚመደብ ነው። በትግራይ ያለ የተባለው የነዳጅ አይነት ግን በዓለም ከተለመደው የነዳጅ አይነት ይለያል። የነዳጁ ስም ሼል ኦይል ይባላል። ሴድመንተሪ ሮክ ወይም ከሴድመንተሪ አለት ፕሮሰስ ወይም ሂደት ውስጥ የሚገኝ ነው። እንደተለመደው አይነት የነዳጅ ማውጣት ሂደት ጥልቅ ቁፋሮ ወይም ዲፕ ኤክስካቬሽን አያስፈልገው። አለቶቹን በመፈረካከስ እንደ ድንጋይ ከሰል በከፍተኛ ሙቀት እያቃጠሉ የሚገኝ ለየት ያለ የነዳጅ አይነት ነው። ለዚያም ነው ልዩ ነዳጅ የሚለው ቅጽል ስም የተሰጠው።
መረጃዎች የሚያመለክቱት ይህ አይነቱ የነዳጅ አይነት በዓለም ብዙም ያልተለመደ በመሆኑ በዘርፉ ያለው ቴክኖሎጂም በተመሳሳይ መልኩ ብዙም የዳበረ አይደለም። ይህም በመሆኑ በዚህ አይነቱ የነዳጅ ምርት ሂደት ውስጥ ተሳታፊ የሚሆኑት ኩባንያዎችም አናሳ መሆናቸውን በዘርፉ የተደረጉት ጥናቶች ያሳያሉ። በእርግጥ በኢትዮጵያ በአጠቃላይ ማዕድናትን በተመለከተ በቂ ጥናቶች ተደርገዋል ተብሎ አይታሰብም። መረጃዎችም ያንን አያሳዩ። ቀደም ብለን በመንደርደሪያችን ላይ ጠቆም ለማድረግ እንደሞከር ነው አሁን ትግራይ እየተመረተ ነው የሚባለው ከፍተኛ የወርቅ ምርት ከዓመታት በፊት ወሬው አልነበረም። በተመሳሳይ መልኩ የአፋር መጠነ ሰፊ የፖታሽ ምርትም ቢሆን እንደዛው። እናም በየትኛው የኢትዮጵያ ክፍል ምን አይነት የማዕድን ሀብት ክምችት አለ የሚለውን በተመለከተ የቀደሙ ጥናቶች ቢኖሩም በቂ ናቸው ተብሎ የሚታሰቡ አይደሉም። ልክ እንደ ትግራይ ሁሉ በወሎም የታችኛውን ከርሰ ምድር ሰርስሮ የወጣ ነዳጅ መኖሩ የሚታወስ ነው። ነዳጅ $100 ሚሊዮን ተመድቦለት በጥልቅ ጉድጓድ ተመርምሮ የሚገኝ የምርት አይነት እንጂ የመሬትን የታችኛውን ክፍል ሰርስሮ በመውጣት ወደ ላይ የሚፈስበት ሁኔታ አይታይም። ግን ደግሞ ይህ በወሎ ምድር ሆኗል። ከዚህ ባለፈም ይህ መሬት ሰርስሮ የወጣው የወሎ ነዳጅ የት ገባ? ምን ነው ጠያቂው ጠፋ የሚለውም እንዲሁ ጥያቄ ሆኖ የቀጠለ ነው። የወሎ ነዳጅ እንደ አውሮፓውያን አቆጣጠር በ2018 ጎልቶ ሲወራ፣ በተመሳሳይ መልኩ የትግራዩ ደግሞ እንደ አውሮፓውያን አቆጣጠር በ2019 በስፋት ይነገር ነበር። በዚህ ደግሞ በተለይ ከወሎ ነዳጅ ጋር በተያያዘ በወሎ ነዳጅ ፈለቀ የሚለውን በተመለከተ በስፋት መነገሩን ተከትሎ ቢቢሲ አማርኛ እስኪ ይህንን ጉዳይ ልመርምረው በማለት የራሱን የዘገባ መረጃዎችን ማሰባሰብ ጀመረ። በጊዜው የቢቢሲ ዘጋቢም ነዳጁ አለት ሰንጥቆ እየፈሰሰ ነው ወደ ተባለበት ወደ ደቡብ ወሎ ለገሂዳ ወረዳ ደውዬ ነበር ሲልም አስታውቋል። በወቅቱም በጉዳዩ ዙሪያ ማብራሪያ ሊሰጡ የሚችሉትን አቶ ተመስገን አሰፋ የተባሉትን የወረዳውን የህዝብ ግንኙነት ባለሙያ ያገኘ። በደቡብ ወሎ ፈለቀ የሚባለው ነዳጅ ጉዳይ እንዴት ነው ሲልም ጥያቄውን አቀረበላቸው። ጥያቄውም ለመሆኑ የደቡብ ወሎን ከርሰ ምድር ጥሶ ወጣ የሚባለው ነዳጅ ነው? የወቅቱ የኃላፊ ምላሽ ባጭሩ አዎ ነዳጅ ነው የሚል ነበር። ለዚህ የሚያስቀመጧቸው ምክንያቶች 3 ናቸው። ከሚፈልቀው ነዳጅ ጨልፈን ክብሪት ስንለኩስበት ይቀጣጠላል የሚለው አንደኛው ነው። በሁለተኛ ደረጃ ደግሞ ነዋሪዎች ነዳጁን በፕላስቲክ ጠርሙስ እየቀዱ ይወስዱ ነበር ሲሉ ተናግረዋል። ሶስተኛ አቶ ተመስገን አሰፋ የሰጡት ተጨማሪ ማብራሪያም አለ። እሱም የነዳጁ ሽታ ገና ከሩቅ ይጣራል የሚል ነበር። በዚህ ረገድ እንዲህ የወሎን ከርሰ ምድር ጥሶ የወጣውን ነዳጅ ለምን ማውጣትና መጠቀም አልተቻለም የሚለው ጉዳይ እንቆቅልሽ ሆኖ ሲያጠያይቅም ቆይቷል። በጊዜው ኃላፊነት ላይ የነበሩት በኢፌዴሪ የማዕድንና ኢነርጂ ሚኒስቴር የህዝብ ግንኙነት ዳይሬክተር አቶ ሚካኤል መንገሻ ነገሩ ትንሽ ተጋኖ ይሆናል እንጂ ነዳጅስ ነዳጅ ነው ካሉ በኋላ ግን እኮ ይህ አዲስ ነገር አይደለም ሲሉም ለወቅቱ የቢቢሲ ጋዜጠኛ ተናግረዋል። አቶ ሚካኤል ማብራሪያቸውን በመቀጠልም እንዲህ አሉ። በዚሁ የደቡብ ወሎ ነዳጅ ፈለቀ በተባለበት ስፍራ ፋልከን የሚል ስም ያለው አንድ የእንግሊዝ ኩባንያ በፍለጋ ዘለግ ያሉ ዓመታትን ተንከራቷል። የሙከራ ቁፋሮ ለማድረግም በ3 ማዕዘናት ዳስ ጥሎ ነበር። በፋይናንስ ምክንያት አልቀናውም። አንዱ ችግር የጂኦሎጂውና የመልክዓ ምድሩ ምቹ አለመሆን ነው። ረቂቅ ቴክኖሎጂዎችንም ይጠይቃል። አካባቢው ክምር አለው። እንደ ሶማሊያ አካባቢ ዝርግ መሬት አይደለም። በዚህ ምክንያት ከፍተኛ ካፒታል ይጠይቃል። ፋልከን ያን ያህል ካፒታል አልነበረውም። ከ4 ዓመት በፊት ከአካባቢው ነቅሎ የወጣውም ለዚሁ ነው። ተስፋን በመሰነቅም በአካባቢው ትምህርት ቤት ሳይቀር እስከ ማስገንባትም ደርሶ ነበር ሲሉም ነበር የተናገሩት። የወሎ ነዳጅ ለምን አልወጣም የሚለውን በተመለከተ የቢቢሲ ወቅቱ ዘጋቢ በዚህ ብቻ አልተገታም። ምርመራውን ቀጠለ። በጊዜው ዶክተር ቀጸላ ታደሰ የተባሉትን በሚኒስቴር መስሪያ ቤቱ ከፍተኛ ባለሙያን ጭምር ገፍቶ አናገረ። ዶክተር ቀጸላም እንዲህ አሉ። እንደምትለውማ ቢሆን እኛው ራሳችን በዶማ ቆፈር አድርገን አናውጣውም ነበር ሲሉ ባለሙያው ቀልድ ቢጤ ጣል ካደረጉ በኋላ ቀጠል አድርገውም ሰማህ፣ በደቡብ ወሎ የታየው ዘመን ያስቆጠረ እንጂ አዲስ ክስተት አይደለም። የኢትዮጵያ የነዳጅ ፍለጋ ጥረት 70 ዓመት አልፎታል። ከኦጋዴን በስተቀር እስከዛሬም አመርቂ ውጤት አልተገኘም። ያም ሆኖ በወሎ ዙሪያ ላለፉት 10 ዓመታት የነዳጅ ፈላጊ ኩባንያዎች ጠፍተው አያውቁም። ለነዳጅ ፈላጊዎች ፍቃድ ሲሰጥ መጀመሪያ ለ4 ዓመት ኢኒሻል ኤክስፕሎሬሽን ላይሰንስ ይሰጣቸዋል። ከዚያ ይበል የሚያሰኙ ሁኔታዎች ሲታዩና የይራዘምልኝ ጥያቄ ሲያቀርቡ ተጨማሪ 2 ዓመት ይፈቀድላቸዋል። በድምሩ 8 ዓመት መሆኑ ነው። በእነዚህ የተራዘሙ የፍለጋ ዓመታት ታዲያ አንድ ኩባንያ ዝርዝር ጥናት አድርጎ የከርሰ ምድር ናሙናዎችን ወስዶ አጥጋቢ ሲሆን ብቻ ወደ ቁፋሮ ሊገባ ይችላል። ያም ሆኖ የነዳጅ ክምችቱ ኖሮ ነገር ግን ነዳጁ ቢወጣ ለረጅም ዓመታት የማይዘልቅ ሲሆን ወይም በሌላ አዋጭነት ምዘና ፍለጋው ባይሰምር ለፍለጋ የወጣው ወጪ ቀልጦ ይቀራል ሲሉም ነበር የተናገሩት። የወሎና የትግራይ ነዳጅ ታሪኩ የቆመው እዚህ ጋር ነው። በእርግጥ አንዳንድ ጊዜ ሀብትም እርግማን የሚሆንባቸው ሀብትም ሀብት ሆኖ ትውልድን የሚጠቅምባቸው አጋጣሚዎች አሉ።
ነዳጅ ናይጄሪያን፣ ደቡብ ሱዳንን ጎድቷል። ወርቅ የሱዳንን የእርስ በርስ ጦርነት እያቀጣጠለ ይገኛል። ለዚያም ነው አንዳንድ ጊዜ ሀብት እርግማን ሆኖ በሌላ በር ብቅ የሚለው። ነዳጅ ተገኝቶ ይቅርና አሁን ባለው ሁኔታ የትግራይም ወርቅ ዛሬ ነፍጥ አማዞ ጭምር እያባላ ይገኛል። በናይጄሪያ ታሪክ እናብቃ። Live on oil, sleep on oil, eat on oil, which is unfortunate.